እንዴት ብትሉ ነብዩ አለይሂ ሰላም እንኳን የራሳቸውን ሴት ልጆች የቆጠራቸው ላይ ኖር ይችላል። ነብዩ አለይሂ ሰላም እናታችን አይሻ በ6 ዓመቷ ነው ያገቧት የሚባለው ታሪክ እንደኔ ለምሳሌ አልቀበለው። የማልቀበልበት ምክንያት እኔ ማላደርገው ዛሬ የ6 ዓመት ሴት ልጅ አልጠይቅም። እኔ በምን ተአምር የ6 ዓመት ሴት ልጅም አልደረም። ያ ማለት ነብዩ አለይሂ ሰላም ደግሞ ከኔ በላይ ይሄንን ጉዳይ ይርቆታል፣ ይጸየፉታል። ማይዋጥ ከሆነ ለኔ ማንንም ሰው ማይዋጥለት ነገር ነብዩ ብቻቸውን አያደርጉትም። እንዴት ብትሉ ነብዩ አለይሂ ሰላም እንኳን የራሳቸውን ሴት ልጆች የዳሯቸው አቅመ ሔዋን ካለፉ በኋላ ነው። ስለዚህ የቁጥር ስህተት ይኖርበታል እንጂ ይሄ ታሪክ በምንም ተአምር ነብዩ አለይሂ ሰላም በ6 ዓመቷ አያገቧትም፣ በ9 ዓመቷ አይወስዷትም ብዬ ነው ማምነው። እንዲህ ብዬ ማመኔ ደግሞ ከአርካኑል ኢስላም ጋር ተጋጨ፣ የዲኑ ትልቁ ምሰሶ አፈረስኩ የሚባል አይደለም፣ ብዙም ይችሁለት አይደለም። ሲቀጥል ነብዩ የሰሩት የተናገሩትና አይተው ያጸደቁት ነገር በሙሉ ሱና ነው እየተባለ ነው የሚሰበከው። በየትኛውም ክፍለ ዘመን ያሉ መሻይኾቻችን ይህንን ሱና ሀይ ለማድረግ እነሱ እንደሚሉት ለምንድን ነው ታዲያ የ6 ዓመት ሴት ልጅ የማያገቡት? ወይም የ6 ዓመት ሴት ልጆቻቸውን ለ54 ዓመት እኩያዎቻቸውን ለምንድን ነው የማይድሩት? ሱና መሆን አለበት አይደለ? ነብዩ በ6 ዓመቷ ከሆነ አይሻን ያገቧት፣ ስለዚህ ሙስሊሞችም የ6 ዓመት ሴት ልጆቻቸውን መዳር አለባቸው፣ ሱና ነዋ። ወይም ደግሞ ሽማግሌዎቹ የ6 ዓመት ሴቶች ማግባት አለባቸው፣ ሱና ነዋ። ስለዚህ ይሄ ታሪክ ነው፣ ምንም የሚጠቅም ነገር የለውም። በ8 የሚያግባት በ9 የሚያግባት በ20 የሚያግባት ለውጥ የለውም። እንደኔ እናታችንን አይሻ ሊያገባት የሚችለው አቅመ ሔዋን ካለፈች በኋላ ነው። በምንም ተአምር ስንት የአረብ ሴት በነበረበት ዘመን ላይ ነብዩ ነጥለው እሷን በ6 ዓመቷ የሚያገቡበት ምንም ምክንያት የለም። እንዲህ ስለሆነ ሙቀት ሀገር ስለሆነ ሰውነታቸው ቶሎ ስለሚገዝፍ ነው ምናምን፣ ይሄ ሁሉ ማብራሪያ አያስፈልግም። ነብዩ አለይሂ ሰላም ማንም ሰው ሊጸየፈው የሚችለውን ነገር ከማንም በላይ ይጸየፋሉ። ስለዚህ ይሄ ታሪክ ሆኖ ሳለ እንደግን ይዘን ይሄንን ካስተባበልክ አያደርጉም ካልክ ሙቼ ይገኛለሁ ነው። አያደርጉትም። ነብዩ ድካም አያስፈልገው። ታሪክ ነው። ስህተት ሊኖረው ይችላል፣ ሙሉ በሙሉ ቅጥፈት ሊሆን ይችላል፣ ውድቅ ሊሆን ይችላል። አለቀ። ስለዚህ ይህንን ጉዳይ ትልቅ ጉዳይ አይደለም። ግን ቅድም እንዳልኳችሁ ይህንን ጉዳይ አደረጉ ስንል ዛሬ ማንም ሼህ አድርግ ብትሉት አያደርጋትም። ለምን ሱና ነው ብለህ የ6 ዓመት ሴት ልጅ ለ54 ዓመት ጓደኛ አትድራትም ብትሉት ይሻይልም። ልጅ ናት ይላል። ለምን ለራስህ ሴት ልጅ ስትመርጥ የ6 ዓመት ሴት ልጅ መሆን አለባት ብለህ አትጠይቅም ቢባል ይሻይልም። ልጅ ናት ምን ብዬ ነው በ54 ዓመቴ የ6 ዓመት ሴት ልጅ ማገባው ይላል። እንዴ ይሄንን ነገር ታዲያ ነብዩ ላይ ሲሆን ነው እንደሚሰራው? እኛ የምንጸየፈው እኛ የማንፈልገው ነገር ነው ነብዩ ያደርጉታል ብለን የምናወራው። ሲቀጥል ደግሞ ነብዩ አድርገውታል ብለን የምናምን ከሆነ ለምን ራሳችን አናደርገው? ስለዚህ የትኛውም ሶሒህም ይሁን ምንም ይሁን ሐዲስ በአላህና በነብዩ ላይ። So guys, I just want to remind you that there is a Muslim country which has the highest number of ex-Muslims. This country is North African. It's very close to Europe. It has a lot of ex-Muslims who influence young generation, open their eyes to see the real image of Islam. This country has over 4 million ex-Muslims, men and women, which is at least 13% of the entire population. And you can see the data here. Yes, here I'm talking about Morocco. Morocco is the #1 Muslim country with the highest number of people leaving Islam right now, followed by Egypt. Egypt is #2, and I will share more data about Egypt, and I will also share more about Morocco and why people are leaving Islam a lot and why they are being more active on social media and talking about their experience and sharing their viewpoint with people. Thank you. ሁሉ የሚቀራው ኪታብ ኮተት ነው። ወደ አላህ ሚሊሜትር አያቀርብም፣ ወደ ጀሃነም በደንብ ነው የሚያቀርበው። ለምን እንደማልቀበላቸው ልንገራችሁ። ቡኻሪ ላይ የተዘገበ ሐዲስ ሶሒህ ብለው የሚያመጡት መን በደለ ዲነሁ ፈቅቱሉሁ ይላል። እምነቱን የቀየረ ሰው ግደሉት ብለዋል ነብዩ። እንዴት አድርገ ልቀበለው? ወይ 6 የቁርአን አንቀጽ እንጣለውና የቡኻሪን ንግግር እንስማ እንቀበል፣ ወይም ደግሞ የቡኻሪን ንግግር ጥለን 6 ቁርአን አንቀጽ ይዘን መሄድ አለብን። እንዴት እስኪ አስታርቁት። አቅልህ ስላልገባህ ነው፣ ስላልጣምህ ነው፣ ስላላወቅከው ነው፣ ስላልደረስክበት ነው። እስኪ አጣጥሙት። አላህ ነብዩን አስጠንቅቆ ጭራሽ ባንተ ላይ ማድረስ እንጂ ምንም ስልጣን የለህም። በእምነት ማስገደድ የለም። የፈለገ ይመን የፈለገ ይካድ። ከፊሉ ሙስሊም እንዲሆን ከፊሉ ካህዲ እንዲሆን አድርገን የፈጠርኩት በፈልግ ኑሮ ሁሉንም በመረኋቸው ነበር። ሰዎችን እንዲያምኑ ታዲያ አንተ አስገዳጅ ነህን? በማለት ይህንን ሁሉ አውርቶ ሲያበቃ
እምነቱን የቀየረ ግደሉት ብለዋል ነብያችን ብሎ የሚቀጠፈው ለምኑ ነው? እንዴት አድርጌ ቁርአኑ ጋር 100% የሚጋጭ ሐዲስ ልቀበል? አይደለም አንድ ቡኻሪ ላይ 100 ሚሊዮን ቡኻሪ ተሰብስበው ከአንድ ቁርአን አንቀጽ ጋር የሚጋጭ ሐዲስ ካመጡ ሙሉ በሙሉ ነው የምጠላው። ይችን ምታከል አልደነግጥም፣ ምንም አይመስለኝም። ይሄ ከቁርአን ጋር የሚጋጨውን ሐዲስ መጣል አልቀበልም ማለት በእኔ የተጀመረ እንዳይመስላችሁ። እነ አኢሻ እነ ዑመር ራሱ አንድ ሐዲስ ሲሰሙ ይሄ ሁሉ የሚቀራው ኪታብ ኮተት ነው፣ ወደ አላህ ሚሊሜትር አያቃርብም፣ ወደ ጀሃነም በደንብ ነው የሚያቃርበው። ለምን እንደማልቀበላቸው ልንገራችሁ። ቡኻሪ ላይ የተዘገበ ሐዲስ ሶሒህ ብለው የሚያመጡት መን በደለ ዲነሁ ፈቅቱሉሁ ይላል። እምነቱን የቀየረ ሰው ግደሉት ብለዋል ነብዩ። እንዴት አድርጌ ልቀበለው? ወይ ስድስቱ የቁርአን አንቀጽ እንጣለውና የቡኻሪን ንግግር እንስማ እንቀበል፣ ወይም ደግሞ የቡኻሪን ንግግር ጥለን ስድስቱ ቁርአን አንቀጽ ይዘን መሄድ አለብን። እንዴት እስኪ ያስታርቁት። አቅልህ ስላልገባህ ነው፣ ስላልጣምህ ነው፣ ስላላወቅከው ነው፣ ስላልደረስክበት ነው። እስኪ ያጣጥሙት። አላህ ነብዩን አስጠንቅቆ ጭራሽ ባንተ ላይ ማድረስ እንጂ ምንም ስልጣን የለህም። በእምነት ማስገደድ የለም። የፈለገ ይመን የፈለገ ይካድ። ከፊሉ ሙስሊም እንዲሆን ከፊሉ ካህዲ እንዲሆን አድርጌ ነው የፈጠርኩት። ብፈልግ ኑሮ ሁሉንም በመረኋቸው ነበር። ሰዎችን እንዲያምኑ ታዲያ አንተ አስገዳጅ ነህን? በማለት ይህንን ሁሉ አውርቶ ሲያበቃ እምነቱን የቀየረ ግደሉት ብለዋል ነብያችን ብሎ የሚቀጠፈው ለምኑ ነው? እንዴት አድርጌ ቁርአኑ ጋር 100% የሚጋጭ ሐዲስ ልቀበል? አይደለም አንድ ቡኻሪ ላይ 100 ሚሊዮን ቡኻሪ ተሰብስበው ከአንድ ቁርአን አንቀጽ ጋር የሚጋጭ ሐዲስ ካመጡ ሙሉ በሙሉ ነው የምጠላው። ይችን ምታከል አልደነግጥም፣ ምንም አይመስለኝም። ይሄ ከቁርአን ጋር የሚጋጨውን ሐዲስ መጣል አልቀበልም ማለት በእኔ የተጀመረ እንዳይመስላችሁ። እነ አኢሻ እነ ዑመር ራሱ አንድ ሐዲስ ሲሰሙ ይሄ ሁሉ የሚቀራው ኪታብ ስገልጥ አይታችሁኝ አታቁ ታዩአችኋላችሁ። ምን ያህል ሴቶች እንደተበላሹ፣ ምን ያህል ህፃናት እንደተበላሹ፣ ምን ያህል እናቶች እንደሞቱ፣ ምን ያህል ወጣቶች እንደከሰሩ፣ ምን ያህል ወጣቶች የነሱ ምርኮኛ እንደሆኑ። እነዚህ ሰዎች ትውልድ አስረው ነው ያሉት ወዳጆቼ፣ ትውልድ አስረው ነው ያሉት። በቸርች ስም ትውልድ አስረው ነው ያሉት። ምን ይላል ዮናታን አክሊሉ ሲናገር መሰላችሁ? እምነት ማለት ቃል ማለት አንተ በምታወጣው አንደበት አንተ በምታወጣው ትእዛዝ በሌላ ሰው ጉልበት ያንን ነገር ማንቀሳቀስ ማለት ነው ይላል። እሱ ገንዘብ ያገኝበታል፣ እሱ ገንዘብ ያተምበታል። እሱ ብቻ አይደለም፣ እያንዳንዱ እነ ኤርሚያስ ሁሴንን ነው ምልክ፣ እነ ሱራፌልን ነው ምልክ፣ ሌሎቹም ነብይ ነን ብለው በዚህ 7 ዓመት ውስጥ የተነሱ ሐሰተኞችን በጠቅላላ ደርድራቸው ቸርች ውስጥ ተስፋ ያደርጋሉ። 4-5 ዓመት አልፏቸዋል፣ 6 ዓመት አልፏቸዋል። ማይኩን ይዘዋለው ይላሉ። ነብይ ትሆናለህ ተብሎ ተስፋ ተሰጥቷቸዋል። አንድም ቀን ግን የመስበክ ዕድል አይሰጣቸውም። እነዛ ወጣቶች እንዳይሰሩ እንዳይማሩ ራሳቸውን አፕዴት እንዳያደርጉ ማይታይ መንፈሳዊ ሰንሰለት እጃቸው ላይ ተደርገው የነዚህ ሰዎች ካዳሚ ሆነው ይመላለሳሉ። አንዳንዶቹ ያሳዝናሉ። ሂዱና ቴሌቪዥኖቻቸውን ተመልከቱ። ማይክ ያዦች ናቸው። ማይክ ከመያዝ ውጭ ምንም ህይወት የላቸውም። አንዳንዶቹ ከሚያገኙት ከረብጣ ገንዘቦቻቸው ላይ ጠብ የሚል የቤት ኪራይ የማይከፍል ለኑሮ የማይሆን ገንዘብ እየተጣለላቸው ልክ ውሻ ባለቤቱ ሲመጣ ፍርፋሪ ከእጁ ተስፋ እንደሚያደርግ ከእጃቸው ፍርፋሪ ተስፋ እያደረጉ የሚኖሩ ኢየሱስ የሞተላቸው መስቀል ላይ ዋጋቸው የተከፈለላቸው በክርስቶስ ኢየሱስ ስራቸው የተጨረሰላቸው አሜን ቢሉ ጌታን ቢከተሉ እግዚአብሔርን ቢፈልጉ ለእውነትና ለጽድቅ ወንጌል አንድ ማይክና አንድ ሃሎ ገዝተው ኢየሱስ ሰውን ይወዳል ቢሎ ቢናገሩ እግዚአብሔር በእነሱ ውስጥ ያለውን ጸጋ ቤተክርስቲያን እውነተኛ ቤተክርስቲያን ቢሄዱ ለትውልድ ሊጠቅሙ የሚችሉ ልጆች ሽባ ሆኖ ተቀምጠዋል። ትዝ ይላችኋል ታምራት ገለታ የግርጣቢ የሚያጠጣቸው ትውልዶች ነበሩት። ታምራት ገለታ ትዝ የሚላችሁ ከሆነ በጣም ትልቅ ግቢ ነበረው የፖሊስና ህብረተሰብ ላይ የቀረበው ታምራት ገለታ የሙስሊም እንደ መስጊድ ነገር ነበር። ሙስሊሙን ማህበረሰብ የሚያስተናግድበት፣ ኦርቶዶክሳውያን ማህበረሰብን የሚያስተናግድበት እንደ ቤተክርስቲያንም ነገር ነበር እዛው ግቢ ውስጥ። ፕሮቴስታንቱንም እኔ ፕሮቴስታንት ጠንቋይ ቤት ይሄዳል ብዬ አላምንም ነበር። ነገሩ አሁን ሳያቸው ነው ማመን የጀመርኩት። ቸርች የሚባሉ ጠንቆሎች ቤት ውስጥ ስለሚሄዱ እንደ ቸርች ነገርም አድርጎ ይሰራ ነበረ እና እዛ ውስጥ ያለ ደሞዝ ያለ ምንም ነገር የቤት ያፈራውን ምግብ እየበሉ የሚካድሙ ሰዎች አሉ። ጫት አፋቸው ውስጥ እየከተቱ እንትን የሚሉ መጥቷል።
ሼር ተደርጎላችኋል። አንጃ ግራንጆች የነዩ ጩፋ የሳይበር ላይ ታንከኞች ፓትሮሎች መጥተዋል። እና ምንድነው የምትለን ትላላችሁ? በጣም ብዙ ወጣት ታስሮ ቁጭ ብሏል ነው የምላችሁ። የእናቱን መሐረብ እየፈታ ደሞዝ ሳይኖረው ቸርች 6-7 ጊዜ እንዲመጣ የሚገደድ የሙሉ ጊዜ አገልጋይ ያልሆነ ደሞዝ የሌለው ማንም የማይፈልገው ነገና ከነገ ወዲያ እንደሱ አይነት አገልጋይ ሆናለሁ በሚል አጉል ተስፋ 4 ዓመት 5 ዓመት 6 ዓመት ሰውየውን እያበለጸገ ለሰውየው ፌስቡክ ላይ የራሱን የሆነ መጣጥፍ እንዳይጽፍ የራሱን የሆነ ሐሳብ ሼር እንዳያደርግ የነሱን ፕሮፋይል የነሱን ቪዲዮ የነሱን ነገር ሼር በማድረግ የተጠመደ ይወላችሁ። ይሄንን ነው የምነግራችሁ። አሁንም ነው የምነግራችሁ። አሁን ድረስ ትውልድ ታስሮ ነው ያለው። መንግስት ለወጣቶች ስራ ፈጥራለሁ ካል ከሄደ መጠየቅ ያለብኝ የነዚህ ሐሰተኞች ነቢያት ውስጥ የተሰገሰቡ ወጣቶችን ነው። ሂድ ጂፒኤስ ሂድ። ከሰኞ እስከ ዓርብ የምታገኛቸው ደሞዝ የማይከፈላቸው የሙሉ ጊዜ አገልጋይ ያልሆኑ እያንዳንዳቸው ግን ትንቢት የተነገራቸው የውሸት ትንቢት ነገና ከነገ ወዲያ እንደዚህ ትሆናለህ አንተ ታላቅ አገልጋይ ነህ ብሎ ትንቢት የነገራቸው። አንድ ነገር ልንገር ወዳጄ፣ እግዚአብሔር ታላቅ አገልጋይ እንደሆንክ ለዚህ ሰውዬ ነግሮት ከሆነ መጀመሪያ በታላቅ አገልጋይነት ሊያምንብህ የሚገባ እድል ሊሰጥ የሚገባ እሱ ነው። ትንቢቱ የውሸት እንደሆነ እንድታቅ ታላቅ አገልጋይ ትሆናለህ ብሎ የነገረ ሰውዬ አያምንብህም። ማይክ ራሱ አይሰጥህም። አለቅ አይሰጥም። የሱ እስረኛ ሆነ። ፌስቡክህን እሱ ይጠቀምበታል፣ ኢንስታግራምህን እሱ ይጠቀምበታል። ስልክህ እናትን የገዛችል እህትን የገዛችል ስልክህን ቁጥለ ይሆናል የገዛከው ቤተሰብ አስቸግረ ይሆናል በገዛ ስልክህ ላይ እሱ ባለስልጣን ነው። እንዴት ሼር አታደርግም ተብለህ ትገሰጻለህ? እንዴት ሼር አታደርግም? እንዴት ራእዩን አትደግፍም? እንዴት እኔ የዚህን ራእይ የሚጠላ ሰው ጋር እንዴት መልካም ተጻጻፋል? አልገዛልኝም ብራዘር፣ አልገዛልኝም በስልኬ። ነፃ አይደለህም። ነፃ ሰው መሆን አትችልም። እውነቴን ነው። ነፃ አልወጣችሁም። ኢየሱስ ነፃ ያወጣል ትላላችሁ፣ እናንተ ግን በኢየሱስ ነፃ አልወጣችሁም። እነዚህ ሐሰተኞች አዳራሽ ያላችሁ ትውልዶች ነፃ መውጣት አለባችሁ። የነፃነትን አየር ማሽተት አለባችሁ። እኔ ከዚህ ሰውዬ ስፋታ ነው ነፃነትን አየር ያሸተትኩት። ለመጀመሪያ ጊዜ ኢየሱስ የሰራልኝ ነፃ ሰው የሆንኩት። ማንም ሰው ጀርባዬ ላይ የለም። ማንም ሰው የሆነ ሰው ለማስደሰት አልኖርም። ኢየሱስን ነው ማስደሰት ግቤ። በቃ አለቀ። ብዙ ጊዜ ከሰው ጋር ስላተም ልታዩን ትችላላችሁ። እኔ ሰውን ለማሳዘን ብዬ አልላተምም። እውነቴ ግን አንዳንድ ጊዜ ያለ ፍቅር ቢመስላችሁ ብጠላችሁ ምን አገባኝ ብዬ ዘግቼው ጣለሁ ቲክቶኩን። ግን ማንንም እዚህ ሚዲያ ላይ አልጠላም። ከማንም ጋር የግል ቢፍ የለብኝም። ልዩ ጩፋንም ቢሆን በህይወቴ እዛ ዮናታን አክሊሉ ጋር ሲመጣ አንድ ጊዜ ነው አግኝቼው የማቀው። በድሎኛ ያቅም የግል በደል የለኝም፣ ቂም የለኝም ማናቸውም ጋር። ነገር ግን ትምህርታቸው አጋንንታዊ ነው። እላያቸው ላይ የሚሰራው መንፈስ ነው ሰውን አስሮ የሚያስቀምጠው። በእውነት ነፃ አውጡ። እህት ወንድሞች ያላችሁ እንደዚህ አይነት ቸርች የሚሄዱ ልጆች በጣም ዳዲዬ ፓስተርዬ ብለው አፋቸው ላይ ራስህን እንዳትሆን ነው የምትደረገው። ያበረታቱካል። እኔ የምናገረውን ነገር ድገሙ ትባላለህ። የራስህ ሐሳብ እንዳይኖር ትደረጋል። ድገሙ። ሐሰተኛ ነቢያቶች እንደዛ ናቸው። አስተማሪዎቹ እንደዛ ናቸው። የኔን ትምህርት በቀን ለምሳሌ ተዘራጋ ያሉ ልጆች በቀን ከ5 ሰዓት በላይ የተዘራን ንግግር መስማት ግዴታቸው ነው። እድል ካገኙ የምስክርነት እድል በወረፋ ምስክርነታቸውን ይጽፋሉ። መጀመሪያ ዳዲ የሚበዛው ከሆነ ድሃ ነበርኩ ሀብታም ሆንኩ የሚል ከሆነ ምስክርነታቸውን ይሰጣሉ። ይነበባል ምስክርነቱ። ዳዲዬን ሳገኘው ህይወት የተቀየረ፣ ዳዲዬን ሳገኘው ድሃ ነበርኩ፣ እዚህ ቸርች ስመጣ ደሞዝተኛ ነበርኩ፣ ዳዲ ቃል አወጣ፣ አንድ ቀን ስለ ብልጽግና ተናገረ፣ አሜን ብዬ ዘልዬ ወንበሩን ጣራውን ነካሁት። ከዛ በኋላ ከዳዲ የወጣ መንፈስ ላይ ሲሰፍር አየው። ወዲያውኑ የብልጽግና መንፈስ አገኘኝ። አሁን 2 ሱቆች 3 እንትኖች አሉኝ። ምስክርነት መስጠት ፈልጋለሁ ካልክ የምሬን ነው የምነግራችሁ፣ ውሸታም አይደለሁ። በሐቅ ነው የምናገረው። በጣም ዳዲ ሲበዛው ምስክርነት ይሰጣል።
ከዛ በኋላ የሚጨበጨብል ጭብጨባ እሱ መድረክ ላይ ሆኖ የተናገሩትን ንግግሮች ኮት እያደረግ ስታወራ ነው። አንድ ቀን ዳዲ ሲናገር እንደዚህ የሆነው ስላለ ነው ስትባል ይጨበጨባል። ልጃቸው እስኪግል ነው የሚያጨበጭቡት። ሌሎቹ ምስክርነት መስጠት እድል ነው፣ መድረክ ላይ መቆም እድል ነው ትባላል። ግን በአንተ ጫንቃ ላይ ነው ሰውየው እዛ የደረሰው። አለቀ በቃ አለቀ አይደል? የሀገራችን ገበሬ ረሃብ ሲመጣ በሬውን የማያርደው ከበሬው ጋር በረሃብ ተጠፍሮ የሚሞተው በሬው ከዚህ በፊት እርሻውን አርሶ ስላበላው ነው። ታውቃላችሁ? እርሻውን አርሶ እነዚህ ሰዎች አርሰው ብቅ ሲያበቁ ልክ ከተማ ውስጥ እንደምታያቸው ፈረሶች ጋሪ ይጎትቱ እንደነበረ ምንድነው ይሄ አርማታ ምን ፓኔል ሲሸከሙ እንደነበሩ ፈረሶች ከዛ በኋላ አቅማች ሲከዳቸው ባለ ፈረሱን ሀብታም ካረጉት በኋላ ገቢ ካስገቡለት በኋላ የራሳቸውን የተገዙበትን 4-5 እጥፍ ከመለሱ በኋላ ሲቆሳስሉ ሲሉ ፈረሶቹ መንገድ ላይ ይጣላሉ። ትናንትና ጠፉ አልጠፉ ሲፈልጓቸው የነበሩ ፈረሶች በጉልበታቸው ጊዜ በአቅማቸው ጊዜ ሲፈልጓቸው የነበሩ ፈረሶች አሁን መንገድ ላይ የዝንብ መጫወቻ ነው የሚሆኑት። መሃል አስፋልት ላይ እንደዚህ ይቆማሉ። ዝንቡን የሚያባርርላቸው መኪና ይፈልጋሉ። በቃ እንደዚህ ነው። ተጠቅመው አቅምን ተጠቅመው ጉልበትን ተጠቅመው ገንዘብን ተጠቅመው እነሱ ባለጸጋ ከሆኑ በኋላ በወረፋ ማታገኘው ቢዚ ሰው ይሆናሉ። እግዚአብሔር አሻሽሏቸው እንዳይመስለ አንተ ላይ የሰሩት አዚም ካንተና ከመሰሎች ገንዘብ ባለጸጋ ስላደረጋቸው አለቀ። ነፃ አውጡ። ወደ ክርስቶስ ተመለሱ። ወደ እግዚአብሔር ቃል ተመለሱ። የእግዚአብሔር ቃል ተመለሱ። ጳውሎስ ኢየሱስ ጌታ መሆኑን እንጂ ራሳችንን አልሰበክንላችሁም የሚለው በምክንያት ነው። ብዙ ሰዓት ላይ ስለ ራሳቸው ያወሩላል። ይሄ ታምራት ታረቀኝን ስብከት ስማው። ስለ መንፈስ ቅዱስ የሚያወራልህ ይመስልሃል? አይደለም። ስለ መንፈስ ቅዱስ ከሚያወራልህ በላይ እሱ በምን ያህል መጠን መንፈስ ቅዱስን ፈልጎ እንዳገኘው በምን ያህል ትጋት መንፈስ ቅዱስን ሰውየው እየሰበከልን ያለው ስራ ነው። መንፈስ ቅዱስ በስራ የሚገኝ አምላክ አይደለም። በክርስቶስ ኢየሱስ መሞት ምክንያት ለሐዋርያት የተገለጠ በእያንዳንዳቸው ላይ የተቀመጠ በማያውቁት አዲስ ቋንቋ ያናገራቸው ብዙዎችን ወደ እግዚአብሔር መንግስት የጨመረ ቅዱስ አምላክ መንፈስ ቅዱስ። ይሄ ሰዎች ግን የሚያወሩትን ስብከት ስሙ። የተቆራረጠ ቪዲዮዎቻቸውን እንኳን እዚህ ብትሰሙ አብዛኛውን እኔ ነው የሚሉት። የሄኖክ ጂፒኤስን አላያችሁ? አንድ ቢሮ ሄድኩኛል። ቴምር ገዝቼ ነበር። በቴምር ባሳያችሁ ጥሩ ምሳሌው እንዲገባችሁ። እንዲህ ቴምር ላይ ፈለፈለ ቴምሩ። ከዛ በኋላ ምንድነው ምናምን ብሎ አናገረኛል። በጣም አዝኜበት አለ። በሩ ላይ ሲወጣ አለ ጭኛ አለ ይነቀል አልኳለ። ወዲያውኑ ተነቀለ። ምን እያለህ ነው መሰለ? በተዘዋዋሪ እኔ ይነቀል ያልኩት ይነቀላል እያለ ምን ማለት ነው? አንተ መነቀል ካለበት ትነቀላል አንድ ቀን። አንተ ቅድም ስለ ባለስልጣኑ ሰምተካል። ባለስልጣኑ ተነቀለ ምናምን ብለሃል። ባይ ዲፎልት አይምሮ ግን እሱ ቃል ካወጣ እኔም እነቀላለሁ የሚል ትምህርት ሰርቶ ነው የሚወጣ አይምሮ። እሱ ከተናገረ እኔ እነቀላለሁ ነው የምትለው። ስለዚህ እንዳይናገር ጥፋት ብታይ እንኳን ልነግረው ስትል እንዳይናገር ታደርገዋል። ሚራክል ተካ በድፍረት አንድ ቀን እንደዚህ አለ። እኔ አለ መንፈሳዊ አባቴ አለ ስህተት ቢሳሳት አልናገረውም አለ። ያው መንፈሳዊ አባቱን ታውቁታላችሁ አይደል? መንፈሳዊ አባቱን ታውቁታላችሁ። ኡበርት ኤንጅል የሚባለው እንደው ፈራ ተባያልኩ ለሚስቱ ልነግራት ይችላል። ቢኮዝ አለ ይሄ መንፈሳዊ ዓለም ውስጥ የገባሁት በር የተከፈተልኝ በሱ በኩል ነው አለ። በሱ በር በኩል ገብቼ ነው አሁን የሚገለጥልኝን መገለጥ ማገኘው አለ። የዚህ ሰውዬ ንግግር አደገኝነቱን ተመልከቱ። በሱ በር ነው የገባሁት። ኢየሱስ እኔ የበጎች በር ነኝ ብሎ ይለ ኢየሱስን አስወጡትና ለሚራክል በሩ ማን ነው? ይሄ ግለሰብ ነው። ኡበርት ኤንጅል ነው። ከዛስ እኔ ሳጠፋ ብትመለከቱ መታችሁ እንዳትናገሩኝ አለ። ምክንያቱም እናንተ አላቸው ወረደና ወደ ታች እሱ ኡበርት ኤንጅልን አይናገርም። እዛ ምእመን ውስጥ ደግሞ እኔ ብሳሳት እንዳትናገሩኝ ምክንያቱም እኔ በራችሁ ነኝ አለ።
በእኔ መንፈሳዊ በር በኩል ነው ገብታችሁ መንፈሳዊ ነገር የምታገኙት አለ። አየህ ምን እያሉ ነው እነዚህ ሰዎች? ኢየሱስን እያወጡት እኮ ነው። እኔ የበጎች በእኔ በኢየሱስ ነው ይገባል። አሁን የተረዳነው መንፈሳዊ ነገር ካለው በኢየሱስ ነው ይገባል። በስጋው ሰውነት በኩል ወደ አብ መግባት ሆኖልናል፣ ድፍረት ሆኖልናል። ወደ ቅድስተ ቅዱሳን ገብተናል። ከማን ጋር? ከልዑሉ ጋር። ከማን ጋር? ከሊቀ ካህኑ ጋር ወደ ቅድስት ገብተናል። ወደ ቅድስት ከመግባት በአብ ቀኝ ከመቀመጥ እግዚአብሔርን ልጅ ኢየሱስ ክርስቶስን አዳኝ ጌታ አድርጎ ከማመን የሚበልጥ መንፈሳዊነት የለም። አየው ይታየኛል ከማለት ይበልጣል። ልጅነት ይበልጣል። ተገለጠልኝ ከማለት ይበልጣል። የእግዚአብሔር ልጅ መሆን ይበልጣል። የሚበልጠውን አግኝተናል። ምንም አንንተፋተፍ። ወዳጆች ደስ ይበላችሁ። አይናችሁን ስጨፍኑ እንደኔ ጨለማ የሚታያችሁ ሰዎች ደስ ይበላችሁ። ያው ጨለማ አለ፣ ስገልጥ ብርሃን አለ፣ ስጨፍን ጨለማ አለ። እዚህ ቤት ውስጥ ብርሃን የሞላው ይሄኛው አምፖል ነው። እሱ ሲጠፋና መብራት ቢጠፋ ቤቱ ይጨልማል። በቃ ይጨልማል። በጨለማ መንፈስ ታየም ብለ የሰው ትዳር የሚያፈርስ እይታ ከምታይ የሰው ነገር ይወላችሁ እየነገርኳችሁ ነው ያለሁት። እዩ ጩፋ ዘይት መሸጥ የጀመረው ዘንድሮ አይደለም፣ ቆይቷል። ካውንስሉ ግን ከእንቅልፉ እንደባነነ ሰው ዛሬ እንትን ብሎታል። ስለዚህ አንድ ሁለት ቪዲዮ ላሳያችሁ። ጠዋትም ሳሳይ የነበረው ቪዲዮ ነበር። የዩ ጩፋ ኦፊሻል ፔጅ ላይ የሲዳማ ክልል የሐዋሳ ከተማ የካውንስል ሰብሳቢ ለዩ ጩፋ አቀባበል ሲደረግለት እየጠሩ ነበር። ኑ እዩ ጩፋ ቀያሉ። እሳቸውም ይጠይቋል። እዩ ጩፋ ብቻ ነው እንደሚጠየቀው ዘይት ስለሸጠ ዘይት ያመቻቹት ይጠይቋል። የአብያተ ክርስቲያናት ሜምበር ሆኖ እዛ ቦታ ላይ የተገኙ አመራሮች ይጠይቋል። ይጠይቁ። ሁሉም ለምን አይጠይቅም? ለምን አይጠይቅም? የካውንስሉ መሪ በሲዳማ ክልል ያለው የካውንስሉ ዋና ሰብሳቢ ለምን አይጠየቅም? ለምን እሱ አይታገድም? ለምን እሱ ከአመራርነቱ አይወርድም? እዩ ጩፋ ዘይት ሽጧል አይደል? ዘይት ስለሸጠ ነው ያገዳችሁት አይደል? ስለታጀበ ነው አይደል ያገዳችሁት? መታጀብ ውስጥ ካውንስሉ እኮ አለበት። ለምን ራሳችሁን አታግዱ? አብራችሁ ጥያቄ ነው የጠይኳችሁ። ለምን ራሳችሁን አታግዱ? ተባባሪ አይደለም ካውንስሉ ነው እኮ ማሳየት እንችላለን። ዮሴፍ ዮቶና እባላለሁ። የሲዳማ ክልል የወንጌል አማኞች አብያተ ክርስቲያናት ካውንስል ሰብሳቢ ነኝ። አሁን በዚህ አጋጣሚ ዮሴፍ ዮቶና የሲዳማ ክልል የአብያተ ክርስቲያናት ካውንስል ዋና ሰብሳቢ ናቸው እና ምን እንደሚሉ ስሙ። ሊፎው መልእክት ክራይስት አርሚ ዓለም አቀፍ ቤተክርስቲያን ከሲዳማ ክልል የወንጌል አማኞች አብያተ ክርስቲያናት ካውንስል ጋር በመተባበር ከፊታችን መጋቢት 12 እስከ 14 ታላቅ መንፈሳዊ ኮንፈረንስ ያካሂዳል። በዚህ ኮንፈረንስ የሲዳማ ክልል እንዲሁም የሐዋሳ ከተማ ጠቅላላ የወንጌል አማኝ ቤተ እምነቶች ተከታዮች የእግዚአብሔርን ሐሳብ እንዲሁም ደግሞ የእግዚአብሔር ሰው ነቢይ እዩ ጩፋ የሚያቀርበውን የእግዚአብሔርን ቃል ማየት ተገኝቶ እንዲመገቡና እንዲሁም ደግሞ ታምራቶችንም ጭምር ቀርቦ ተጠቃሚ እንዲሆኑ በዚህ አጋጣሚ መልእክቴን እያስተላለፍ ይህ ፕሮግራም እንዲሆን በተፈለገበት ምክንያት ይህ ራእይ ክራይስት አርሚ ኢንተርናሽናል ቤተክርስቲያን መስራችና ባለራእይ ነቢይ እዩ ጩፋ መነሻው በሐዋሳ ከተማ እንደሆነ ሁላችሁም ታውቃላችሁ። እንዲሁም በግልጽ የሚታወቅ እውነታ ነው። ነገር ግን የዚህን ዓመት ፕሮግራም ከማጠቃለሉ በፊት በሐዋሳ ከተማ የተለያዩ እርግማኖችን ለማክሸፍ እንዲሁም ደግሞ ለሀገራችን በረከት እንዲሆን የእግዚአብሔርን ሐሳብ ለመግለጥ ታላቅ ኮንፈረንስ በሐዋሳ ከተማ መስቀል አደባባይ ለማካሄድ አቅዶ ከክልላችን የወንጌል አማኞች ካውንስል ጋር በአጋሪነት በመተባበር እንድናዘጋጅ ባቀረበው ጥሪ መሰረት እኛም ደግሞ የክልሉ የወንጌል አማኞች ካውንስል ስራ አስፈጻሚ ተቀብለን በጋራ እንድንሰራ የተስማማን ስለሆነ በክልላችን ውስጥ የሁላችሁ ሰምታችኋል። ካውንስሉ እዩ ጩፋ ሐዋሳ ከመግባቱ በፊት እዩ ጩፋ
አዋሳ ከመድረሱ በፊት ካውንስሉ በተባባሪነት አብሮት እንዲሰራ ጠይቆ የካውንስሉ ደግሞ ዋና ሰብሳቢ የሲዳማ የአብያተ ክርስቲያናት ህብረት ዋና ሰብሳቢ ሆኖ የካውንስሉ ሰብሳቢ ሰምተው ጉዳይ አስፈጻሚዎችን ዋና አመራሮችን ሰብስቦ አማክረው ወስነው ከዚህ የእግዚአብሔር ሰው ጋር አብረን መስራት አለብን ብለው ነው እዩ ጩፋ ነው የመጣው። ካውንስሉ ነው ያመጣው። ከዛ ከካውንስሉ ጋር ተስማምቶ ነው ምን ያለው ድግሱን ያካሄደው። ይሄ ፕሮፌት ምናምን የሚባሉትን ሰዎች ጸጥ ብለው ይስሙ አለም ደግሞ ይሄዱ ሚውት አድርጓቸው። ፕሮፌት ምናምን ነገ አንተ ልሰርቅ እዩ ጩፋን ለምን እንደምትደግፉት አውቃለሁ። ሌቦች ናችሁ። እዩ ጩፋን ለምን እንደምትደግፉት አውቃለሁ። ነገና ከነገ ወዲያ ልታርስ አይቻልም። በቃ ይኸው ተነቃልኩ። በቃ ሚት ማድረግ አልቻልኩም ትላለች። ሞዴሬተር ነሽ። አሁን ሚት ማድረግ ካልቻልሽ ምን ላድርግ? ይታይርዳሽ። በቃ ታግ ጸልይላቸው እና ካውንስሉ ነው ጠሪው፣ ካውንስሉ ነው ተቀበሉት ባዩ፣ ካውንስሉ ነው ተአምራት መታችሁ ተካፈሉ የሚለው ካውንስሉ ነው። ከዛ ራሱ ካውንስሉ ተባብረው በማርሽ ባንድ እያጨበጨቡ እነዚሁ የካውንስል መሪዎች ማለት ነው። እነዚሁ የካውንስል መሪዎች አጨብጭበው ከተቀበሉት በኋላ እዩ ጩፋ መጥቶ ዘይት መሸጥ። ከዛ ራሱ ካውንስሉ ምን ይላል ደግሞ መግለጫ ይሰጣል። ማናችሁን እንመን? ዮሴፍ እንመን? አቶ ዮሴፍን እንመን? አቶ ዮሴፍን እንመን ወይስ አቶ ጌቱን እንመን? ማናችሁን እንመን? አቶ ጌቱ ካውንስሉ አይቻልም ብሏል ዘይት መሸጥ ይላል። ይሄ ደግሞ የእግዚአብሔር ሰው ነው እንቀበለዋለን ይላል። ዘይት ስለሸጠ ነው ወይስ የእግዚአብሔር ሰው ነው? እዩ ጩፋ ሐሰተኛ ነብይ ነው አይደለም? እስቲ ንገሩን ካውንስሎች። በመጽሐፍ ቅዱስ